አንድ ቋንቋ፣ አንድ ንግግር። ሰዎች ሁሉ ተባብረው ወደ ሰማይ የሚያደርስ ግንብ መስራት ጀመሩ። ነገር ግን በድንገት ሰዎቹ እርስ በርስ መረዳዳት አቆሙ። ግራ ተጋቡ፣ ግንቡም ተተወ። ይህ ታሪክ በመጽሐፍ ቅዱስ ውስጥ የተጻፈው ለምንድን ነው? በዛሬው ዓለም እኛም ተመሳሳይ ስህተት እየሰራን ነው። እንዳትዘገዩ። ይህን ኃይለኛ ታሪክ አብረን እንመልከት። እንኳን በደህና መጡ ወደ ዶግማ ሚዲያ። በዚህ ቻናል የመጽሐፍ ቅዱስ ታሪኮች፣ ጥልቅ ትምህርቶች እና ለዛሬው ሕይወት ተግባራዊ መልእክቶችን በቀላል አማርኛ እናቀርባለን። ቻናሉ ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር ተቀላቀሉ። በዘመኑ የኖህ ልጆች ሴም፣ ካም እና ያፌት የልጅ ልጆቹን ወለዱ። ከንፍር ውሃ በኋላ ሰዎች በምድር ላይ እየበዙ መጡ። በዚያን ጊዜ ሁሉም ሰዎች አንድ ቋንቋ እና አንድ ንግግር ብቻ ነበራቸው። ይህ አንድነት ታላቅ ኃይል ሰጣቸው። ከብዛታቸው የተነሳ ከነበሩበት ስፍራ ተነስተው ሲጓዙ በሰናዖር አገር በጣም ሰፊና ለመኖር ምቹ ሜዳ አገኙ። ሜዳው በጣም ስለወደዱት በዚያ ለመቅረት ወሰኑ። ከዚያም ጡቦችን በእሳት እየተኮሱ በእንጨት ታር እየለጠፉ ትልልቅ ሕንፃዎችን እና ከተሞችን መስራት ጀመሩ። ግን ይህ ሁሉ አልበቃቸውም። ስማቸውን ለማስተላለፍ፣ ዝናቸውንም ለማሰራጨት እና ከእግዚአብሔር ጋር እኩል ለመሆን ወደ ሰማይ የሚያደርስ ግንብ መስራት ጀመሩ። ይህን ሲያደርጉ ግን እግዚአብሔርን ፍቃድ አልጠየቁም። ራሳቸውን ታላቅ ለማድረግ ብቻ ፈልጎ፣ ይህ ታላቅ ትዕቢት ነበር። እግዚአብሔር ከሰማይ ወርዶ ያደረጉትን አየ እና እንዲህ ብሎ ተናገረ። እነሆ ሕዝቡ አንድ ነው እና ሁሉም አንድ ቋንቋ አላቸው። ይህ ጀመሩትን ማንም አያግዳቸውም። ስለዚህ እግዚአብሔር ቋንቋቸውን እንደበላለቀባቸው በድንገት አንድ ሰው ሌላውን መረዳት አቆመ። ግራ መጋባት ተፈጠረ፣ ስራውም ቆመ። በመጨረሻም ግንቡን ትተው ወደ ተለያዩ ሀገሮች ተበታተኑ። የዛችን ከተማ ስምም ባቢሎን ተባለ። ማለትም ግራ መጋባት ማለት ነው። ይህ ታሪክ 3 ታላላቅ ትምህርቶችን ይሰጠናል። አንደኛው ትዕቢት ያፈርሳል። ሰዎች ራሳቸውን ለማክበር ሲሉ እግዚአብሔርን ያዋርዳቸዋል። ያለ እግዚአብሔር የሚገነባ ማንኛውም ነገር ይፈርሳል። እውነተኛ አንድነት ያለ እግዚአብሔር አይቆምም። በዛሬው ዓለም ሰዎች ታላላቅ ግንቦችን፣ ኩባንያዎችን፣ ቴክኖሎጂዎችን፣ ሀብት እየገነቡ ነው። ግን እግዚአብሔርን ሳያስታውሱ ከሆነ ሁሉም ወደ ግራ መጋባት ሊያመሩ ይችላሉ። እግዚአብሔርን በመጀመሪያ ቦታ አስቀምጣችኋል ወይስ ራሳችሁን ታላቅ ለማድረግ ብቻ እየሰራችሁ ነው? ይህ ታሪክ ያስተማረን ዋናው ትምህርት እግዚአብሔር ያልባረከው ስኬት የለም። ሁሉም በእግዚአብሔር ፍቃድና በትህትና እንጀምር። እናንተ ምን ተማራችሁ? በአስተያየት ክፍሉ ላይ ይጻፉልን።